አበረታችሁን ሰላም ጤና ይስጥልኝ ውድ የቢቲ ፋም ሪአክሽን ቪዲዮ ተከታታዮች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። እንግዲህ እንደተለመደው እናንተም ፈታ የሚያደርጓችሁ ቪዲዮዎች ከቲክቶክ ላይ ልቅም አድርገን ይዘን መጥተናል። እንግዲህ አብረን ፈታ እንላለን፣ እንስቃለን፣ እንጮታለን። አስቴት መስጠት ካለብንም ደግሞ አብረን አስቴት እንሰጣለን። የእናንተ ማስቴት እንዳይለየን። የሚያስተምር ነገር ካለ ደግሞ እንግዲህ አብረን እንማማራለን። ብቻ ወሬ አላብዛባችሁ፣ ቀጥታ ወደ ቪዲዮ ሌትስ ጎ። Appelle-moi le Tsubana. Non, ne joue pas comme ça. Tu vas te faire mal. Laisse. በምግብ ድርድር አያውቅም ጀለስ ያበደ ነው። ሺቲ በበረባሶ ለብሰሽ ትመጫለሽ? የኔ አክላ መዳም ነኝ እንዴ? አጭር ቀሚስ ምናምን እንኳን ቢቀር የሆነ ቱታ ነገር እንኳን ለብሰሽ አመጭ። ሰውዬ ቂጡ ያልተቀደደ አንድ ሺቲ ነበረኝ፣ እሱን ገርግጄልህ መጣሁ። ከዚህ በላይ ምን ትፈልጋለህ? ኧረ ንቀት! አቦራብ ሊደፋኝ ነው። ምግብ አናሰው። ለምንድን ነው የምትጮይው? ምን ልታዘዝ? ለኔ ጠቆር ያለ ማኪያቶና ተቆራጭ አምጣልኝ። ለኔ አንድ ስፔሻል በርገር ከቅቅል ጋር ታመጣልኝና 3 ስፔሻል ፒዛ ደግሞ ቴካዌ። እሺ የሚጠጣ ምን ላምጣ? አንዴ በኋላ እጠራለሁ። አስተናጋጁን ለምን ሰደድከው? 3 ስፔሻል ፒዛ ቴካዌ ነው ያልሽው? ጆሮዬ ነው። ጓደኞችሽን ይዘሽብኝ እንዳትመጪ አላልክም? ጉድ እና ቤት ይዘሽላቸው ልትሄጂ ነው? አሁን አሰብስፈው እየጠበቁኝ ነው። እንዲህ ይቻላል እንዴ? እንዲህ ይቻላል? ራስሽ ለመክፈል ወስነሻል ማለት ነው። ማ እኔ ዱምቡሎ አልያዝኩም። መመለሻ ትራንስፖርት ራሱ አንተ ነው የምከፍለው ብዬ ምንም ሳልይዝ ነው የወጣሁት። ራቁቴን ሊያስቀሩኝ ተመካክረው ነው አይላኩሽ ጓደኞች። ሲጀመር የት ሀገር ነው በርገር ከቅቅል ጋር የሚታዘዘው? እና በርገሩን በምን አባክ ላወራርድልክ ነው? የምር ግን ዘሬ ሲታለ ኧረ በስመ አብ እዚህ አይነትማ እንዳያጋጥም። እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አልስማማም። እኔ ከሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበላው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሴጣን ጋር ደባል ብሆን ይሻለኛል። ታውቁ ተስማሙ። አረ እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? እየከፋ መጣ። ተስማሙ። አዎ ይሻላል። ባልበላውም ጭሬ ደፋዋለሁ እንጂ እችን ውርስማ አይበላትም። አልበላውም አይበላትም። ታውቁ ተስማሙ። የአንድ እናት ልጆች ናችሁ። የአንድ እናት ልጆች ናችሁ። ተስማሙ። መንገደኛ ከሚበላው ተስማሙ። ውሳኔ ዳቧችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት ይመለስ። ያበደ ነው ማርያምን። በቃ ከሁለቱም ሳይሆን ይቀራል ማለት ነው። እንዲህ ካልክ የራስ ጉዳይ ነው። እኔ የምለው ልጅ ስራ ጀመረ እንዴ? አዋ ለዛውም ኢትዮጵያ ውስጥ ከፍተኛ ደሞዝ ያለውን ስራ እኮ ነው የሚሰራው። እኔ ልጅ ዶክተር ነው እንዴ? እኔ እኮ ስገባ የተሰጣ ጋውን አይቼ ነበር እኮ። በአክሽ እሱ የተከራይ ነው። አስተማሪ ይሁን ዶክተር የማይታወቅ አንድ ልጅ አለ። ቤት ኪራዩን እንኳን በጊዜ መክፈል የማይችል። ቆይ እንደውም ሲመጣ አባርረዋለሁ። እንዴ ታዲያ ፓይለት ነው እንዴ ልጅ? ኧረ አይደለም እንዴ። የት የተማረው ነው? እና ከፍተኛ ደሞዝ ምን ሙስና ነው እንዴ የሚሰራው? በአክሽ ታክሲ ተራ አስከባሪ ነው። ይገርምሻል፣ ይኸውልሽ ከጀመረ ገና 5 ወሩ ነው። ግን እዛ ሲያስከብራቸው ከሚውላቸው ታክሲዎች ውስጥ 2ቱን ገዝቷቸዋል። ኧረ እባክህ። እና ሁኔታ ነው። ዛሬ ረፍት ነበረ እኮ፣ ግን አሁን ሲደብረው እኮ ነው ቅርብ ሰዓት የሆነች ሃይገር ነገር ልግዛ ብሎ ወጣ። ቆይ እኔ የምለው የአንቺ ልጅስ ምንድነው የሚሰራው? የኔ ልጅማ እባክህ ዶክተር ነው። ይሁን እባክሽ፣ ምን በዚህ ጊዜ የተገኘውን መስራት ነው። ቤት ከመቀመጥ አይሻልም እንዴ? አበረታችሁ እንደውም የምር ዶክተር ነው ትላለች። አበረታችሁ ያበደ ነው።
ሆነሽ ነው ሳይደውልሽልኝ? ምን ደምታለክሽ? ዴቭ ቺት አድርጎብኝ እንደተለያየን ታውቂያለሽ? ሁሉም ነገር አውቃለሁ። ስልክ አላነሳ ስለው እኮ በረኪና ጠጣ እና ተረፈ? አዎ ተርፏል፣ እግዚአብሔር ይመስገን አሁን ተርፏል። ምን ሆኖ እሱ ግን በዚህ ሰዓት እንደዚህ አይነት ነገር የሚያደርገው? ኧረ በስመ አብ የሚገርም ነው። አሁን እንደው ምን ሆንኩ ብሎ ነው። በጣም እኮ የሚገርም ነገር ነው። በረኪና ግን መጠጣት አልነበረበትም። የምር አይታነቅም በረኪና ነው። ድሮም ላንቺ ሰው ነሽ ብዬ ማውራትሽ ተረገምሽ። ደግሞ ምን ሆነች? አይታነቅም ደስ ይላል። እሺ ምን እግር ጣለ እባክህ? አኩርፋሃል ነበር? ስቶሪሽ ላይ ምንድን ነው ያየሁት? ከደንቆላ እስካሁን የፖስተትኩትን አይተህ ነው? ስልኬ እንዴት ሰጠዋለህ ብለሽ ታብጃል ነበር? ሐሳቤን ቀየርኩ እንኳን ሰጠኸው። አሃ የኔ ዴቶች እንዳለ ካኮረነሽ በኋላ ከዛ ጀዝባ ጋር ልትወጪ። እኔ ምንም ያኮረነስኩ ዴት የለም። አንዷን ተላላፊ በሽታ አለበት እያልሽ፣ አንዷን ጥርስ መፋቅጥሩ አይደለም ይለምዳል እያለ ፍቆ አያውቅም እያልሽ እንዳለ የሚመቹኝ ሴቶች ከህይወቴ ካስወገድሽ በኋላ አንቺ ህይወትሽን ልቀጥይ። እሷ ግን ከዛ በኋላ እናግራለች ብሎክ ነው ያረገች። ደሞ እንዴት አባቷ ታምር እንደነበርኩ በእናትሽ። አንተ ምን እያልኩሽ ነበር? እውነት ያጣባራ አስተምስቶሽ ነው ወይስ እኔን ለማንጨርጨር እንደልማድሽ የቀመርሽ አቀመር ነች? ሳይሆን የሌለ ተቀይመኛ ኩርፋኝ ስለነበር እንድታረቂውን ነገር ማድረግ ነበረብኝ። ይኸውልሽ ጤነኛ ስላልሆንሽ ጤነኛ ሰዎች የሚያደርጉትን ልንገርሽ። የሆነ ሰው አስቀይመሽው ሲያኮርፍሽ ቴጂና ይቅርታ ትጠይቂዋለሽ። እዛን ይቅርታ ያደርግልሽና ታረቃላችሁ። ገባሽ? እንደዛ ነው እንጂ ዞረሽ ተሽከርክረሽ ሌላ ቀመር ቀምረሽ ካልኩሌት አድርገሽ አይደለም እሺ ከሰው ጋር የምትታረቂው። እኔማ መወሰን አለብኝ። እንዳውም ከደንቆላ ስም ከዘር ማንዘሮቹም ጋር መሆን ትችያለሽ። አያገባኝ። የምሬ ነው። በአሁኑ የመጨረሻችሁ አያገባኝ ማለት አያገባኝ። አይ አንዳንድ ሰዎች ግን እረፉ፣ እውነት እረፉ። ዙሪያ ጥምጥም የሆነ ነገር ለማድረግ ዙሪያ ጥምጥም አድርጋችሁ ሰውን አታጨናብሱ። ፖቭ አንድ ቃል ካወቁ በኋላ የማይፋቱ ሰዎች ይላል። ግርም የሚለኝ ምን አይነት ሰዎች እንደሆኑ ታውቂያለሽ? ምን ኢንፌሪዮሪቲ ኮምፕሌክስ ያለባቸው ሰዎች how can they live? እንዴት ኢንፌሪዮሪቲ ኮምፕሌክስ የቀድሟ ልጅ እንዴት ናት? ወይኔ ጉዴ! ምን ብትወጡ ኢንፌሪዮሪቲ ኮምፕሌክስ አለባት። እንዳትነሳ አረ እንዳትነሳ። ምን አባህን ሳገባህ አንተ የሸርሙጣ ልጅ፣ አንተ የቡስቲ ልጅ ምን አባህ ካገባ። የዘንድሮ ሚመሮች በስመ አብ ሌላ ታሪክ። ፍቅረኛሞች የመጀመሪያ ሳምንት ይላል። መጣ እንደ ቀድ 3 ወር ሞላና አይገርም? ደስ ይላል። በጣም ይቅርታ ችግር የለም። አመልጦኝ ነው። ችግር የለም። እና ተነሽ ልብስሽን ቀይሪ እንጂ 1 ዓመት አኒቨርሰሪያችን እኮ ነው ዛሬ። ደክሞኝ እኮ ነው። እሺ ተነሽ እባክሽ። ደገመው። ሄሎ ሰላም፣ ካሱ ነህ? ሄሎ ካሱ እንደምን አለ? ማን ልበል? ይህ የኤፍኤም 90 ኡልቃ ኢኬ ነው። ኤፍኤም ቶማስ ሌላ ታዲያ ምን ፈለጋችሁ? ከዚህ በፊት ዴት የወጡ ሰዎች ስማ ቀጥታታል። ከጌጤ ጋር ሰሞኑን ዴት ወጥተህ ነበር። ጌጤ ለምን ቀጥታት? ሹገሬ እኮ ነው ታውቃታለህ እንዴ? አዎ እሷ እኛ ጋር ደውላ አንድ ዙር በልቶ ጠፍቷል እያለች ነው። ለምንድን ነው ተናገር። አይ ዝም በይ በላት። ምንም ወሬ አይጥም እንትኑ አይጥም። ዝም ብሎ ነው ቻፓ ብዬ ነው። በእናትህ ወሬ አታብዢ በላት። ጭራሽ ኤፍኤም ደወለች። ይደብራል። ኦ ካሱ እንግዲህ አሁን ልነግርህ የምፈልገው መስመሩ ላይ አለች። መስመር ላይ ልጅ ያስኩ አየህ። ሁለተኛ እማ እንደሱ አይደለም። ዝም ብሎ ፕራንክ ያደረጉ አትበላኩ። ማርያምን አትበላ። በኢየሱስ ትፈልጋላችሁ? እኔ ከፍላለሁ።
ተይዛል። በቃ ተይዛል። እመን ምንም ማድረግ አትችልም ከዚህ በኋላ ማለት ነው። ወይ ደህና አድርገህ እናቴ እኔ እስከዚህ ወልሻኝ ወይኔ ወንድሜ ወይኔ ኧረ ንቃ ማነፊስ አረ እንደዚህ ይፈልበት በእናትህ አንተ ግን ካሰረሽ ብራውት ምናምን ሌላ ሰው ሰራር እንዴ ወዲና ዞር በልለት ልጁ ይሙትበት በእናትህ ሙት ደግሞ እንዴት ነው የሚሸተው በእናትህ ዝርዝር ከዚህ ቀብሬ ላይ እንዳትገኝ አፈር አባብላው እና ቀበረኛን አይ አንዳንድ ሰዎች ግን እረፉ ማርያም መፈስበትን ቦታ እንኳ እንዴ ምንድነው ታክሲ ላይ ቤት ውስጥ ሳሎን ላይ ከሰው ጋር ተሰብስበ ምናምን አረ በስመ አብ ሼም ነው ደግሞ አንዳንዱ ፈስ እንደምታዩት ከሬሳ ያስነሳል ስለዚህ መጠቀም ላለባችሁ ቦታ ተጠቀሙ ትላለህ በፊት ቡክ ካላወጣችሁ የባንክ ቡክ ብለው ይጋተቱን ነበር አሁን ደግሞ ሳፋሪኮም አረ ተው ሪል እንዴ እስከ ጅማ ሲያራሩተኛል እስከ ጅማ አሁን ከጅማ በእግሬን የተመለስኩት ቆይ ምንድነው አረ አባቴን እኮ 11ኛን እኮ ነው ያወጣሁት ስትለው ችግር የለውም 12ኛ ነው ወፍ አይሰማም አረ እኔ ገንዘብ ማውጣበት የለኝም እኔ ከፍልልሃለሁ ይላል እንዴት ነው የምንችለው ታዲያ በዚህ አይነት እኔ 13ኛ ማውጣት አለብኝ እንዴ ተገቢ ነው ወይ 13ኛ ጊዜ ሲማውጡ ብሎ መጋተት ያበደ ነው ማርያም ፖቭ አስጠኝ ይላል ነገ ጠይቀሃለሁ ሸምድድ ያልኩን ሸምድዳል በልቼዋለሁ ለሊቱን ሙሉ እኮ ሳጠናው አደርኩት ሸምድዳል አትመልስ ብቻ ጎሽ ለልጇ ስትል እሺ ወይኔ በፈጣሪ መልሱን እንዳውልሽ ለምኑ ነው እሺ ያልከኝ እንዴ ታሪክ እየነገርከኝ አይደል እንዴ ጎሽ ለልጇ ስትል እሺ ያልኩ ቀጥል እንደማለት ነው እርፍ እንዴ ምሳሌያዊ አነጋገር እየጠየቅኩ እኮ ነው ጎሽ ለልጇ ስትል ዳሽ ምን ሆነች መልስ እሱን ወይ እንደዛ ነው እንዴ አሁን ለመናገር ግን እኔ አላየኋትም እኔ እዚህ ከነፋዘር ጋር ቺል ምናምን እያደረግን ነበር ፋሚሊ ታይም ምናምን ያሳለፍን ሳላይ ደግሞ አልመለሰለም እኔ ጠንቋይ አልቀለብማ አዎ ወይኔ ፈጣሪ አላየኋትም ማለት ጎሽ ለልጇ ስትል ተወጋች ስንቴ ነው የምነግርህ እንዴ ውጋት ይሄን አትመልስሽ ለማለኝ በሰማይ ፈጣሪ ይሄ መልስ ነው እንዳይለኝ ምንድነው ያሳቀ እንዴ አንተ ትልቅ ሰው አይደለ እንዴ በዚህ እድሜ እንደዚህ አይነት ሳክስ ምሰክሰው ቆይ በምን ተአምር ነው ሰማይ ላይ የሚኖር ወይስ አንተ እዛ አርብቶ አደር ነህ ወይስ አርሶ አደር ነህ ይቀልዳል እንዴ ወይኔ ፈጣሪ ትግስቱን ስጠኝ አንተ ድንጋይ ነህ ቢያንስ የሆነ ተለቅ ያለ ድንጋይ ነው ድድ ማስጫት ሆናለህ ለስራ አጦች እንዴ ሰው እንዴት የዚህ ያህል ንጹህ ይሆናል ለማለኝ በሰማይ ወተቷን ማላይ ብዬ ስንቴ ነው ነገርኩ ቆይ አድዋ የት ነው የሚገኘው በአንተ ቤት ከባድ ጥያቄ ጠይቀህ ልብህ ልቅ አላል ምላሹ ራሱ የለም ፒያሳ እኮ ፒያሳ እዚህ እንደውም ባለፈው ነው የተመረቀው እረፍ ጭራሽ ሙዚየሙን ነገረኝ እንካሽ ወንድሜ አንተን ማስጠናት ሳይሆን እንደ አዲስ ድጋሚ አፍርሰው መስራት ነው እንደዛም ሆነ ከተመለስክ ማለት ነው እሺ ምን ማድረግ ይቻላል ታዲያ የምን መቃጠል ነው እንዴ እንዲህ መገላገል ነው እንጂ ስምህን ማን ነበር ያልከኝ ሞላ ጨምርበት አኒሜሽን ያበደ ነው የቤት ስራሽን አልሰራሽም በሚል ምክንያት የሁለተኛ ክፍል ተማሪ ላይ ተገቢ ያልሆነ ቅጣት የፈጸመችን መምህር በቁጥጥር ስር እንድትውል ማድረጉ የአዲስ አበባ ትምህርት ቢሮ አስታውቋል። እኔ የቤት ስራ ሳልሰራ በእውነቱ ግን እኛ የቤት ስራ ሳንሰራ ስንቀር የሚደርስብንን በደል እኛ ነበር የምናውቀው ቁም ነገር አሁን እቺ አስተማሪዋ ተያዘች ተባለችው የሷ ምት ምን እንደሆነ አናውቅም እንግዲህ አላየንም ግን ከኛ ይበልጣል ብዬ አላስብም
በኢየሱስ በደል መቶኞ አው ወያይ ተፈርተረው የኛን ይነገር ወረኛ ነው ምን ይፈጃ ማንንም አንተ አራም ሰው ጀስትነት እንደዚህ ነው ኮስተር ነው መኝ እናስጨንቁ ምን አባሱ ነው ተረስተ ማለጋችሁ ያለ ባስ ምንም ፈለኩም አባ እኔ ሰልም ነው ባስ ነው ምንም ፈልጊያር እኔ ውስጤ ባዶን ውስጤ ዳራን እኔ ምንም አልፈልግም አባ ሊድ ሽገዚ እሺ አመሰግናለሁ ትንሽ ነው አደዝም ምድር ወያት ነው ባበርን አንተ በየሜዳው አፍን የከፈት ካስገድለኝ ነው ከዚህ በኋላ አጠገብ እንዳለ አያስፈልግም ደረ ጓደኛ አያስፈልግም አቅምን አውቆ መኖር ጥሩ ነው ታላቅ ችሎታ ነው ተብሏል ምን አባክ ያፈጥብኛል ስራ እንዴ ምን ሆነሽ ነው? ይሄ ከጥርሱ ጋር የሚቀመጠው ልጅ ይሄ መታይ እንዴት አላወቀም ስለኔ ነው? ፍሬን ሰውየው ማን እንደሆነ ግን አውቀሻል? ማን ነው? ቾምቤ እኮ ነው የጸጋዬ ልጅ። ትደፈሪያለሽ? ቾምቤ ነፍሰ ገዳይ ከሰቤት ተፈታ። አንቺ ምን ልትሰሪ ከሱ ጋር ተነካከሪ? ምንድነው ፈርታ ነው? ጭራሽ እኮ ወንድሜ አይነን ያጠፋላል ብየዋለሁ። እሺ ምን ነው ፍሬ ፈራሽ እንዴ? ፈራለሁ። አንቺ ማን ነው ዳለውሽ ነው ሰውዬው? እቺ ምንድነው እንደዚህ ምን በቃ አንተ ወንድ አይደለህ እንዴ? ይሄው ነው እንደውም ወንድሜ ያስቀይመሃል ብዬ በር ላይ አምጥቻለሁ ነው ተተጣለ መጣልሽ አንተ ነው ወንድሞ እኔ ለችኛው እንቁላል አሪል ጫጩት ለመሆን 21 ቀን ትፈልጋለች እና እኔ ህፃን እያለሁ ዶሮ ነበረኝ ታቅፈው በጣም የመጀመሪያ ሪቢ ላይ ስለነበርኩ ታቅፈው በ19ኛው ቀን እንዲህ እንቁላል ውስጥ ጫጩቶች ይንቀሳቀሳሉና ወፈር ያለውን እንቁላል አየውና በጣም ውስጥ ይወራጫል ራርቼለት ሰበርኩት እንዲወጣ ማለት ነው እንዲወጣ ሰበርኩት መጨረሻ ላይ ጫጩቱ ሞተ ለምን በ21ኛው ቀን የግድ መፈልፈል ያለበት ዶሮ እንኳን የጣለችው ዶሮ እንኳን ጨክናበት 21ኛውን ቀን እየጠበቀች ነው ነገር ግን እኔ ከዶሮዋ በላይ ራርቼለት ሰብሬው እንዲሞት አደረገ አንዳንድ ጊዜ የፈጠረን እግዚአብሔር ጨክኖብን ዝም ሊለን ይችላል ለምን ጊዜያችን ስላልደረሰ አለ ጊዜያችን ሰው ቢረዳን እንኳን መሞቻችን ነው የሚሆነው ስለዚህ በህይወታችን ብዙ ነገር ሲቆላለፍብን ሁሉም ነገር እንቢ ሲለን ቀናችሁ እስኪደርስ እግዚአብሔር ፕሮቴክት እያደረጋችሁ ነው እንቢ ባላችሁ ነገር ላይ በቃ መመስገን ያለበት ለምን የግድ እግዚአብሔር ቀናችሁ ሲደርስ ራሳችሁ ፈልቅቃችሁ እንድትወጡ ስለሚፈልግ ማለት ተረዳኝ ዋው ያበደ መልእክት ያለው ቪዲዮ ነው ሰምተን የመጣ ነው ጸዴ ነው ማርያም እንዲህ አይነት ሰዎችን ማበረታታት አለብን ቁም ነገር ይላ አበረታቱ ታች ሰፈር ያበደ ቃል ያዩት አሁን ግብት ቀጥታ ነው ነው እንደሷ አትልበስ በእናትህ ባንዳይነ ባለፈው ፍሪጅ ታች ሰፈር አንተ ነው ያሳስከ ባንዳይነ አርገ በስነት አልበስ እንደባለፈው አርግና ገላለሁ ዳን ይዛውን ቀጥታ ነገ ስራ ለማድረግ ታይል መናት አንተ እንዳታሲዘኝ ዛሬ ሲያስጠላ ይደክሉ ነው አባቴ ለአብያጆ ቤቷ ተከፈተች ነው የምልሽ ነው አባቴ እንዝርት የሆነ ቂጥ ደስ ነገር ይዘውቱም እንዴ ምንድን ነው አምባራ ሳያሉ ያ ከረፈት የለም ዛሬ በአንድ አይኔ ምን አባል ታረገባ እዚህ ግቢ ውስጥ ኧረ እኔ ብቻ አይደሉም የገባሁት ሁለት ነን ጠራውሽ ጓደኛን ቶሎ በል አፍጥነው የት ነው ያለው እሱ ጀርባዬን ዜብራ አደረከው ገረፈ ቆይሽ ልደውልለት ደውልለት ቶሎ በል ሄሎ
ኧረ ፋፋ ኩሽና ዳይመንድ እየፈለቀ ነው። እኔ ያልቻልኩትም ቶሎ በይ የፈጠነ ኧረ ማስበላት ኧረ ማስበላት ይፈልቀው በእናትሽ ነይ ቶሎ ልይዘው። የታለ ዳይመንዱ? ይሄው እኔ አሁን ይሄ ነው እንዴ? አይገርም እንዴ አንተ ያብድ ቃደን ያብድ ግን ያብድ አሳከኝ ታይኔን አስወላጅ ምን ነው በዶላሩ በቀጣች ያያችሁ አትለፉላ ምስት ተጣላሉ ያ ምን ማለት ነው? ኮኒኮ አይጥፉም በግሬ እንደዚህ አይነት ጀለት ግን መራቅ ይሻላል። ወደት ቀድሞ ነው መስራቅ ጥሩ አይደለም። ሲቀጥል ደግሞ የሚያስበላ ጓደኛም ደግሞ የኢትዮጵያ የቀድሞ መጠሪያ ስሟ ማን ነበር? ብራዚል። ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋሂድ አሜን። ማርያም ሳቂ መቆጣጠር ከበደኝ በኢየሱስ ስም። እኔ ምነው ግን የመንገድ ላይ ጥያቄ የሚጠይቁ ሰዎች ምን ነክቷቸው ነው? ምላሻቸው የሆነ እዚህ ግባ ማትለው ግራ ያጋባ ማለት ነው። በስማ ከሚመር እጅ ደግሞ አታመልጡ ነገር ሚመር አናወራም። ሌላ ታሪክ እዚህ ቤት ማን ነው? ልደቱ እዚህ ነው። ካሜራማን ተጠርቼ ነበር። ኦ አንተ ነህ? ና ግባ። ልክ ነህ፣ ልክ ነህ። እኔ ነኝ ባለ ልደቱ። ጓደኞቼ ላስተዋውቅህ። በረከት ይባላል፣ ሲሳይ ይባላል፣ ሳሚ ይባላል። ቁጭ በል እሺ። እስኪ ጠጋ በሉልኝ። ከ5 ደቂቃ በኋላ ፕሮግራም ይጀምራል። እሺ እንዳይለበስ። እሺ አረባ ስማ፣ ባይዘው በጣም ጎበዝ ካሜራማን ነው። ማንም ያወራ ይኸውልሽ መደነስ አልፈልግም። ኧረ በእናትሽ ኧረ አንቺ ልጅ በጣም ጨበረሽ። ኧረ በስመ አብ እዚህም እንዳይመጣ ዳይ ወደ ስራ። እሺ እሺ ሰዎች ኬክ እንቁረስ ነው። በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። የእውነት በጣም ነው ደስ ያለኝ። አሁን ኬኩን እንቆርሰዋለን። መልካም ልደት በሉ። ዘምሩ ዘምሩ። መልካም ልደት ላንተ መልካም ልደት። ፎቶ አንሳና እንዴ። እሺ ጥሩ እንዴ የዓመቱ ምርጥ ምርቃት ይላል። ስለ አይነ ብርሃን አባዬ። ኧረ እኔ ሴት ነኝ። ውይ የኔ ነገር ስለ አይነ ብርሃን እማዬ። ኧረ እኔ ገና ልጅ ነኝ። የኔ እናት ይቅርበኝ። እሺ ስለ አይነ ብርሃን ሚጣዬ። ውይ እኔ ሕፃን ልጅ አይደለሁም። ውይ እና እሺ ምንድን ነሽ? ወጣት ነኝ። እሺ ስለ አይነ ብርሃን ማማዬ። እግዚአብሔር ይስጥል። ምን አልሽ? እግዚአብሔር ይስጥልን። አሜን። ላንቺም ይስጥሽ። ምንድን ነው የሚሰጠኝ? ትልቁ ነው ሻላ ነውራም በአለጌ። አይ አሪፍ ምርቃት ነው። ምርቃት ቁም ነገር የለ። ይኸውላ ቆይተሽማ አለመመታትሽ ራሱ። ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ የነበረ አንድ ርዕስ ነበረ። እሱም በላቸውና አኩቻ ላይቭ ላይ ትንሽ ተጋጭተው ነበረ እና አኩቻ በጣም ጓ ብሎ ነበር። ለማንኛውም ቪዲዮን አይተን እንመለስና ከዛ በኋላ እናወራለን። በቃ ይኸውልህ ክብር ነው። ረጅም አጫወትን ይበቃሃል። ለአንተ ክብር ነው። ከኛ ጋር ራሱ እዚህ ጋር መጣ። እንዴት ልቅጣ? እኔ እኮ ታሳዝነኛለህ። እንዴት ልቅጣ? ራስህን ቅጣ መጀመሪያ ችጋራ እና በእናትህ እንዴ እኛ ማላመድ ሙዳችን ባለመድኃኒዓለም የከተማ ልጆች ማላመድ ልምዳችን ነው። ይሄ ከከተማ ልጅ የሚጠበቅ ንግግር አይደለም። ማለት ካኩቻ ይሄን ነገር አልጠብቅም። ቁም ነገር የራሴን ሀሳብ ሰጥ ማለት ነው። በጣም የሚደብር ነገር ነበር ያደረገው፣ ግን ደግሞ ለዛ የሆነ ምላሽ ሰጥቷል። እሱን ደግሞ አዳምጠን እንመለስ። ይቅርታ በላችሁ ለበላችሁ ብላችሁ ቤተሰብ ኤፍሬምን ፎሎ አድርጉለት እንጂ ይቀበል፣ ጀዋሉን ይቀበል። ያራዳ ልጅ እንዴ ብቻ ያንተ ጀማዎቹ ብቻ እኮ በቃ 50 ሺህ ያስገቡኛል። ግን እንዴ ዝርያ ኧረ እኔ ማስታወቂያ ሰራልሻለሁ። ለአንቺ ካቀበለሽ እኔ እጄ ሰራለታለሁ በነፃ። ማርያምን እዚህ እኮ ቦሌ መድኃኒዓለም ሳውዝ ህንጻ ስር እኮ ነው እኮ ነገሪ። ወኔ አኩቻም በነፃ ሰራለታለሁ ቪዲዮ ብሎኛል። ለበላቸው ከሰጠው ብሎኛል። ወንድሜ አንቺ ቅናሽ ይመችሽ እንጂ ብራዘር። ሰላም እንደምን አላችሁ? ዛሬ መጣሁት እንግዲህ ከላይቭ ላይ ተቆርጣ በወጣች ቪዲዮ የተፈጠረ ብዥታ አለ። እሱን ለማጥራት ነው። መጀመሪያ እስኪ ይሄንን ቪዲዮ ተመልክተን ነው እንመለስ። ይቅርታ በላችሁ አንዴ። በላችሁ ቤትም ያላችሁ ሰዎች፣ እኔ ቤትም ያላችሁ ሰዎች እሱን አታክ ለማድረግም የተናገርኩትም ነገር የለም። እየተቀላለድን ነው። ይቅርታ አድርጉልኝና እኔና እሱ እንተዋወቃለን። ሁላችንም እዚህ ሶሻል ሚዲያ ላይ ያሉ ሰዎች የሚያስከፋ ነገር አለ። ምን አሁን ለጨዋታ ለድምቀት ምናምን ነው እኔ የተናገርኩት። የሆነ እሱ የሚያስከፋ ከሆነ
እኔም እሱን ያስከፋኝ ነገር ከተናገረ ለጨዋታ ድምቀት ነው። ቪዲዮ እንደተመለከታችሁት እንግዲህ እኔና በላቸው ሆን ብለን ላይቭ ላይ የሰዎችን ትኩረት ለመያዝ የፈጠርነው ጸብ ወይም ድራማ ነው። በዛ መሃል ስንነጋገር ላልተገቡ ቃሎች ከልብ ይቅርታ ጠይቃለሁ። በዛ ቅር ለተሰኛችሁ በሙሉ በላቸው ወንድሜ ነው። አብረን እየሰራን ያለነው ስራችንን ምንም አይነት ግጭትም ሆነ ጸብ የለም። እሱንም ሆነ ማንንም ዲስሪስፔክት ማላረግ ልጅ ነኝ። በጣም ሰው በማክበርና በመውደድ የምታወቅ ልጅ ነኝ። ልቤም ውስጤም እሱ ነው ያለውና ሁላችንም አፈር ተሸካሚ ነን። ነገ አፈር የሚበላው ገላን ያዝነው ሸክላ ተሰባሪ ነውና ማንንም ዲስሪስፔክት ሊያደርግ የሚችልበት ሁኔታ የለም ምድር ላይ። እኔም እንደዚህ አይነት ሰው ነኝ። ቅር ላላችሁ ሰዎች እንዲሁም ደግሞ ለምትወዱኝ ለምወዳችሁ ወዳጆቼ ትልቅ ይቅርታ ጠይቃለሁ። አመሰግናለሁ። ይመቻችሁ። ፍቅርና ሰላሙን ያብዛል። ጥሩ ምላስ ያለውማ እንግዲህ እንደምታውቁት ነው። ትሸበለላል አይደል የሚባለው። ብቻ ግን ይቅርታ ብሏል። እንግዲህ ይቅርታውን ተቀበሉት። ምን ማድረግ ይቻላል? ከሰው ስህተት ከብረት ዝገት አይጠፋም አይደል የሚባለው። ይቅርታ አርጉለት። ዩ ሃቭ ተጠራጣሪ ገርል ፍሬንድ ይላል። ሄሎ፣ አንተ ታባን ያለኸው እራኡ ሽንት ቤት ነኝ። ሽንቴን የሸናው ከማጋ Are you serious right now, bro? ከማጋ ልሆን እችላለሁ ብቻ ሄዶ። እሺ ለምንድን ነው ከተለያየን በኋላ ደውለህ በሰላም ገባሽ ወይ ብለህ ያልጠየቅከኝ? በራችሁ ድረስ ሸኝቼሽ እኮ ነው የመጣሁት። ከግቢው በር እስከ ሳሎን እስክደርስ ድረስ ምን እንደሚገጥመኝ ምን ታውቃለህ? እኔን ከሸኛኝ በኋላ ሌላኛው ዋጋ ለመሄድ አሰብስፈ መደወያ ጊዜ አጥተህ ካልሆነ አንተ እያለ ምን ጤና ይኖረኛል? ደግሞ እኮ ሽምጥጥ የምታደርገው ነገር እኮ ነው የሚያበሳጨኝ። ዌቲንግ የገባ ነው። በኋላ ልደውልሽ። የከፋው ነው ማለት ነው። ጭራሽ ተጠራጠረች ዌቲንግ ምናምን ትላለህ። ኧረ በስመ አብ። በቃ አበቃቃላችሁ። እኔ ልንገረው ወደፊቱን አበቃቃላችሁ። ከዚህ በኋላ የሚቀጥል አይመስለኝም። ምን እንጃ። ውድ የቢቲ ፋን ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንግዲህ ሀሳብና አስተያየታችሁን ማስቀመጥ አትርሱ። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቀጣይ ቪዲዮ ስለቅ እናንተ ጋር እንዲደርስ ሰብስክራይብ አድርጉ። ይህንን ቪዲዮ ደግሞ ከተመቻችሁ ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ፒስ